አንብበው እስቲ። ብጽዕት ማርያም ስለ ቤተክርስቲያን እንደምትጸልይ እንቀበላለን። ግለሰብ ፓስተር ገሌ ያሳተመው አይደለም፣ ኳየር ገሌ ያሳተመው አይደለም፣ ነብይ ገሌ ፕሮፌት ገሌ ያሳተመው አይደለም። ይህ መጽሐፈ ስምምነት የወንጌላውያን ሉተራውያን የእምነት መግለጫዎች ናቸው። ብጽዕት ማርያም ስለ ቤተክርስቲያን ስለ በሙሉ የክርስቲያኖች ህብረት ትጸልያለች ብሎ ያምናል። ፕሮቴስታንት እንኳን መካነ ኢየሱስ ቃለ ሕይወት የተለያዩ ሆኖ አይደለም አንድ ቦታ ሆኖም አይስማማም። አንድ የሚሆነው ኦርቶዶክስን ለመቃወም ሲል ብቻ ነው። በዚህ ገጽ መሰረት መልአክ ስለኛ እንደሚጸልዩ ተማመነ። ስለዚህ ሉተራውያን ምን አጠፉ ታዲያ? ይሄንን ጥቅስ ጠቅሰው ትንቢተ ዘካርያስ 1:12 ጠቅሰው መልአክ ስለኛ ይጸልያሉ ብሎ መናገራቸው ምንድነው ችግሩ? ምን መስዬ ነው ለማ? አይኔ መካነ ኢየሱስ ውስጥ መስለኝ እኮ ነኝ አይደል? እኔማ ኦርቶዶክስ ተዋህዶ እኮ ነኝ። እኔ እኮ ኦርቶዶክስ ነኝ እንዴ። ቀረ እኮ አሁን መንገድ ላይ ምናምን በኮመንት ምናምን ቀርቷል። ስለዚህ ቅዱሳን መላእክት ስለኛ ይለምናሉ፣ ያማልዳሉ። ለቅዱሳን ሰዎች የጸጋ ስግደት ይገባል አይገባ የሚለውን በእኛ ቤተክርስቲያን ቅዱሳን መላእክት ያማልዳሉ፣ ይራዳሉ፣ ያግዛሉ። ከእንደገና ደግሞ ቅዱሳን መላእክት የጸጋ ስግደት ይገባቸዋል፣ አማላጆቻችን ናቸው፣ ሚስጥርን ይገልጻሉ። እነዚህን ጭምር የያዘ ነው። ውይይት ላይ ስንገባ እናሰፋዋለን። ይህን መሞገት የሚችል ሰው ካለ መቀበል እንችላለን። መሞገት የሚችል ሰው ካለ መግባት ይችላል። ከፕሮቴስታንት ወገን የለም፣ ከፕሮቴስታንት ወገን የለም። ከፕሮቴስታንት ወገን የለም። አይገባቸውም ብሎ ሊከራከር የሚችል የሉተራውያንን መጽሐፈ ስምምነት መካነ ኢየሱስ ማለት ነው የነሱን ስህተት ነው የሚል ወይ ደግሞ ትክክል ናቸው ብሎ የሚያስረዳ ካለ መግባት ይችላል። እሺ ሚር ኦርግ ከየት ነው? ሚር ኦርግ ሚር ኦርግ የለም። እሺ ካለ ከፕሮቴስታንት ወገን ካለ እሺ ካለ እናስገባለን። ሳራ እንዴት ነሽ? ሳራ እንደምን አለሽ? እሺ እሺ የሚገባ ካለ ሪኩዌስት ይላክ። መግባት የሚችል ሰው ካለ ይቻላል፣ እንፈቅዳለን። ገብቶ እኔ በእውቀት ሞግታለሁ የሚል ሰው ካለ እናስገባለን። ካለ
እሺ አለ ከፕሮቴስታንት ወገን አለ። ሳከርድ ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን። ዳኛለሁ በቸርነቱ። ከየት ቤተ እምነት ነህ? ከወንጌል አማኞች ፕሮቴስታንት። ፕሮቴስታንት። ጥሩ። መካነ ኢየሱስ የሚባሉትን ታውቃቸዋለህ? መካነ ኢየሱስ ወይም ሉተራውያን የሚባሉትን ታውቃቸዋለህ? አዎ፣ ዲኖሚኔሽን አውቃለሁ። እሺ ጥሩ። እስቲ ይህንን ላሳይህና እስቲ ትነግረኛለህ አንተ። እሺ ይሄ መጽሐፈ ስምምነት ይላል። ይታይሃል አይደለ? አዎ ይታያል። ዘቡክ ኦፍ ኮንኮርድ በሚለው ወደ አማርኛ ተተረጉሞ ነው። መጽሐፈ ስምምነት የወንጌላውያን ሉተራውያን የእምነት መገለጫዎች። እነዚህ የእምነት መግለጫዎች የወንጌላውያን የሉተራውያን ነው። መጽሐፉ ዘቡክ ኦፍ ኮንኮርድ ይባላል። በአማርኛ ተርጎም መጽሐፈ ስምምነት ይላል። እዚህ መጽሐፍ ላይ ገጽ 216 እንዲህ የሚል ነገር አለ። ከዛ አንተ ትነግረኛለህ ምን ማለት እንደሆነ ማለት ነው። ርዕሳችን ስለ ቅዱሳን መላእክት ስለሆነ ከቅዱሳን መላእክት ጋር የተያዘን ጉዳይ ስለምናነሳ አሁን አንተ ይሄ ነው ትለኛለህ አንተ። እሺ ቁጥር 8 ላይ እንዲህ የሚል ቃል እናገኛለን። ይኸው ገጽ 216 ነው። ቁጥር 8 ተመልከት። ከዚህም ሌላ መላእክት እንደሚጸልዩልንም እንቀበላለን ይላል። አንተ ይህን ትቀበላለህ ወንድም? መቀበሉ ችግር የለውም። አይ ቅዱሳን መላእክት ይጸልያሉ ብለህ ታምናለህ? ቅዱሳን መላእክት አሁን እኔ የማምነው መጽሐፍ ቅዱስ ለቅዱሳን መላእክት ያስቀመጠውን ነው። ቆይ ወደ ስም ማን ነው ትክክለኛ ስም? ይቅርታ ካሳሁን። ይኸውልሽ ካስሽ ይሄ የሉተራውያን ነው ያለው ገጽ 216 ላይ ነው ያለው። ስለዚህ እዚህ ቁጥር 8 ላይ ያው ተመልከተው። ቁጥር 8 ላይ ከዚህም ይላልና መላእክት እንደሚጸልዩልንም እንቀበላለን ይልና ምክንያቱም ይልና መልአኩ በዘካርያስ ትንቢተ ዘካርያስ ማለት ነው ምዕራፍ 1 ቁጥር 12 ላይ የሰራዊት ጌታ ሆይ ኢየሩሳሌምንና የእስራኤልና ከተሞችን የማትመራቸው እስከ መቼ ነው እያለ የሚጸልይበት ምንባብ አለ ይላል። አሁን በዚህ ገጸ ንባብ ቅዱሳን መላእክት እንደሚጸልዩ ያቀረበው መጽሐፍ ቅዱሳዊ ማስረጃና ቅዱሳን መላእክት ስለ ሰዎች ይጸልያሉ ብሎ የሚናገሩ የመካነ ኢየሱስን ትቀበለዋለህ አንተ? እኔ እኮ አሁን ያስቀመጥኩልህ ምን መሰለኝ፣ መጀመሪያ ያንተን አይደለም ካስሽ፣ ያንተን አይደለም የጠየቅኩት። መካነ ኢየሱስ ፕሮቴስታንት ናቸው አይደሉም? ናቸው። ወንጌል አማኝ ናቸው አይደሉም? ናቸው። ወንጌል አማኝ ሆኖ አንድ ሰው እኔ በቅዱሳን መላእክት ምልጃ አምናለሁ፣ ማን ነው በቅዱሳን መላእክት ጸሎት አምናለሁ፣ ስለኛ ይጸልያሉ ብሎ ቢናገር ጸረ ወንጌል ነው? አይደለም። ስለዚህ ትንቢተ ዘካርያስ ጥሩ ቆይ ካስሽ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ የተገለጸው ገጸ ንባብ ስለ ቅዱሳን መላእክት ለኛ እንደሚጸልዩ የሚያሳይ ክፍል ነው። ትንቢተ ዘካርያስ ምዕራፍ 1 ነው 12 ነው 1:12 ምዕራፍ 1 ቁጥር 12 ክፍሉን እንግዲህ ብናየው አይሻልም? ይቻላል። እሺ የት ዲኖሚኔሽን ያለው አንተ? ምን ክፍል ነው ያለው አንተ? እኔ ቃለ ሕይወት። ጥሩ ቃለ ሕይወት። እሺ እስቲ መካነ ኢየሱስን ደግሞ እናያለን። እሺ ትንቢተ ዘካርያስ 1:12 ነው የምትፈልግ? ያው እሺ ላንብብልህ? አንብብ። እኔም እዚሁ ስለከፈትኩት። እሺ ትንቢተ ዘካርያስ 1:12 የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 7 ዓመት የተቆጣሃቸውን የኢየሩሳሌምንና የይሁዳን ከተሞች የማትመራቸው እስከ መቼ ነው አለ። ማን ያለው?
የእግዚአብሔር መልአክ የእግዚአብሔር መልአክ እና ለነማን ነው የማትመራቸው የሚለው ለነማን ነው? እግዚአብሔርን ነው። አይ ለነማን ነው እንደዚህ የሚለው 70 ዓመት የተቆጣቸውን የማትመራቸው የሚለው ለማን ነው? ሳን ያልኩ ለነማን ነው? ለእስራኤል ሕዝብ ነው። ለእስራኤል ሕዝብ። እሺ የማትመራቸው እስከ መቼ ነው አለ ይልና እግዚአብሔርን መልሶ ከእኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ማን የተናገረው? እግዚአብሔር መልአክ። አይ እዚህ ጋር ተናገረው የሚለው ማን ነው? ኦኬ እግዚአብሔር ነው። እግዚአብሔር ለመልአኩ ነው የተናገረው። ምን ብሎ ነገረው? ከኔ ጋር ይናገር ለነበረው መልአክ በመልካምና በሚያጽናና ቃል። የመልካም ለሚለው ጥያቄ በጎ ምላሽ ነው ወይስ ደግሞ መጥፎ ምላሽ ነው? አሉታዊ ምላሽ ነው? በጎ ምላሽ ነው። ጥሩ። የጸለየው ማን ነው? መልአኩ ነው። በዚህ በክፍሉ ይህንን የመልአኩን ጸሎት ተቀብሎ ደግሞ በመልካምና በሚያጽናና ቃል የመለሰው ደግሞ ማን ነው? እግዚአብሔር ነው። ይህንን ጠቅሰው ታዲያ ሉተራውያን ይኸው ዘካርያስ 1 ጠቅሰው ከዚህ ሌላ መላእክት እንደሚጸልዩልን እንቀበላለን ይላሉ። አንተ ትቀበለዋለህ ይህን ሐሳብ? ይኸውልህ እኔ እቀበላለሁ። ለምን መሰለህ? አሁን አንተ ቅድም ያስቀመጥከው ሪስ አለ አይደለ? ካስሽ ቆይ አሁን እንትን ነው የምናደርገው ፍራንክሊ አሁን በመረጃ ስለሆነ የምናወራው ይሄ መጽሐፍ ደግሞ ፒዲኤፉ መጽሐፉም ታትሞ ገበያ ላይ ስለወጣ ምንም ጨምረን የምናወራውም የለም የሚያስዋሸም ነገርም የለም። ስለዚህ ይህን መጽሐፍ ዲቴይል እኔ ከመነሻው እስከ መጨረሻ ስላላነበብኩት ባታነበውም ችግር የለውም። አታንብበው። እኔ ያነበብኩልህ እኮ ይሄን አታንብበው፣ ችግር የለውም። አንተ ባታነበው ግን ይሄ መመሪያቸው ላይ አነበብኩልህ። ይኸው ቁጥር 8 ላይ ከነገጹ ከነመጽሐፉ አሳየሁ። ስለዚህ መላእክት እንደሚጸልዩልንም እንቀበላለን ነው የሚለው። ስለዚህ አንድ ሰው የወንጌል አማኝ ሆኖ ሉተራዊ ሆኖ ትንቢተ ዘካርያስን 1:12 ላይ ያለውን የመልአኩና የእግዚአብሔርን ንግግር ሰምቶ በዚህ መሰረት መላእክት ስለኛ ይለምናሉ ብሎ ቢናገር ይሄ ሰው ትክክለኛ ወንጌል አማኝ ነው ነው? አንተ የቅዱሳን መላእክትን ጸሎት ለኛ እንደሚጸልዩ ታምናለህ? ምን ጸሎት ብቻ አይደለም እኮ ምን ቅዱሳን መላእክት እኮ ስለኛ ታዘው እኛን የሚጠብቁን በዙሪያችን ያሉት ናቸው እኮ። እንዴት ይሄንን እክዳለሁ? እሺ ፕሮቴስታንት የሆነ በሙሉ ቅዱሳን መላእክት ስለኛ ይጸልያሉ ብሎ ያምናሉ? አዎ እኔ ጸሎቱን አላውቅም፣ ግን እግዚአብሔር አምላክ መላእክትን ስለኛ እንደምልክ እኛን በቃልዮት ቸርች አንተ ባለበት በቃልዮት ቸርች ቅዱሳን መላእክት ስለኛ ይጸልያሉ ብሎ ያምናሉ? እኔ አሁን ያንተ ጥያቄ ወዴት እንደሆነ በትክክል ስላልገባኝ ነው እንጂ አሁን አልገባም። እሺ አንተ ቃልዮት ነህ አይደለ? ነኝ። በቃልዮት ቸርች ቅዱሳን መላእክት ስለኛ ይጸልያሉ ብሎ ያምናሉ? ይኸውልህ እኔ አሁን አንድ ነገር ልንገርህ። እኛ እኮ ከቅዱሳን መላእክት ጋራ ምንም ኢንተራክሽን ካስሽ አይደለም። አሁን እኮ ካስሽ እየተማመን እኮ ነው የምንሄደው። መጀመሪያ ኦርቶዶክስ ነበር ከአንተ ከመጀመሪያ ቆይ እኔ ከመጀመሪያም ፕሮቴስታንት ነኝ። ጥሩ በቃ ስለዚህ አንተ የፕሮቴስታንት አንተ የምትገለገልበት የምታመልክበት የምትሄድበት ቸርች ትምህርቷን በደንብ ታውቀዋለህ? በደንብ ነው እንጂ የማውቀው። በደንብ ጥሩ። አንተ በደንብ ታውቀዋለህ። በእናንተ ቸርች በቃልዮት ቸርች ቅዱሳን መላእክት ስለኛ ይጸልያሉ ብሎ ያምናሉ? ስለኛ ይጸልያሉ የሚል ትምህርት ባይኖርም ስለኛ ተልከው እኛን የሚጠብቁ አንድ አይነት ነው። ቆይ ካስሽ ቅዱሳን መላእክት ስለኛ ይጸልያሉ ብሎ የሚያምን ፕሮቴስታንትና ቅዱሳን መላእክት ስለኛ አይጸልዩም ብሎ የሚያምን ሰው እኩል ነው? አይጸልዩም የሚሉ አሉ ፕሮቴስታንት ሆኖ። አዎ። ስለዚህ ቅዱሳን መላእክት እንደሚጸልዩ ጴንቶች ሁሉ ፕሮቴስታንቶች ሁሉ ያምናሉ? ቅዱሳን መላእክት እኮ የእግዚአብሔር መላእክቶች ናቸው። ስለኛ በቃ ሁሉንም ያደርጋሉ። ግን እኛ ከቅዱሳን መላእክት ጋር ምንም ሪሌሽን የለንም። እኛ ያለን ሪሌሽን ከእግዚአብሔር ጋር ነው። እግዚአብሔር እነሱን ስለኛ ይልክልናል እንጂ ከሌለን እኛ ሪሌሽን ከነሱ ጋር ከሌለን ለምንድን ነው ክርስቶስ በወንጌል ከነዚህ ከታናናሾቹ ማንም እንዳትንቁ ተጠንቀቁ፣ መላእክቶቻቸው ዘወትር የአባቴን ፊት ያያሉና የሚለው?
ኦፍ ኮርስ እውነት እኮ ነው። ስለዚህ እውነት አንድ ሰው አንተ ቆይ 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 ታዲያ አንተ አንድ ሰው ቆይ ወደዚህ እንመጣለን። ቆይ እሺ አንተ አንድ ሰው ስትንቅ የዛ የናከው የሚጠብቀው መልአክ እም፣ በእግዚአብሔር ፊት ይቆማልና ተጠንቀቅ ያል ክርስቶስ እውነት ነው ምን ማለቱ ነው? እኮ በእያንዳንዱ ቅዱሳን ዙሪያ እነዚህ ቅዱሳን መላእክቶች እግዚአብሔር አዟቸው ቅዱሳን መላእክቶች አሉ፣ ይጠብቃሉ ሁላችንንም ማለት ነው። ግን እኛ ምን አናያቸውም። ታስሽ ምን ብዬ ጠየቅኩ? ምን ብዬ ነው የጠየቅኩ? ጥያቄ ገብቶሃል? ግን እኮ እስቲ ድገም ጥያቄህን እስቲ ምንድን ነው? ከነዚህ ከታናናሾቹ ማንንም እንዳትንቁ ተጠንቀቁ። ሰዎች አዎ ተናናሽ ማለት የኔ ቢጤ የሚባል በሰው ዘንድ የተናቁ የሚባሉትን እንዳትንቁ ተጠንቀቁ ይልና መላእክቶቻቸው ይላል። መላእክቶች ሳይሆን የሚለው መላእክቶቻቸው። ምን ማለት ነው? መላእክቶቻቸው ሲል ምን ማለቱ ነው? እኮ ለእያንዳንዳችን የተመደበ ከእግዚአብሔር ዘንድ የተመደበ መልአክ አለ። ጎበዝ። እነዚህ መላእክቶቻቸው ዘወትር የአባቴን ፊት ያያሉ ተጠንቀቁ አለ። የአባቴን ፊት ያያሉ ሲብል ምን ማለቱ ነው? አይ ስለ እኛ በእግዚአብሔር ፊት ይቆማሉ፣ እኛን ይጠብቃሉ ነው እኮ። ተጠንቀቁ ሲል ምን እያለን ነው? ብንንቅ ምን ይመጣባቸዋል እያለን ነው እኮ። ሰውን መናቅ እኮ መናቅ ሆነ ሰውን መግፋት በእግዚአብሔር ዘንድ አልተፈቀደም። እግዚአብሔር እንደሚቀጣ ነው እኮ። ሪሌሽን ከሌለን ካስሽ በደንብ ይግባ። መጀመሪያ እሺ፣ በእኛና በቅዱሳን መላእክት መካከል ግንኙነት ከሌለ፣ ሪሌሽን ከሌለ፣ ግንኙነታችን አንተ እግዚአብሔር ጋር ብቻ ነው ስላልክ ግንኙነት ከሌለ ለምንድነው ክርስቶስ ማንንም ሰው እንዳትንቁ ተጠንቀቁ እኔ ፈርድባቸዋለሁ አይደለም ያለ? መላእክቶቻቸው ዘወትር የአባቴን ፊት ያያሉና ተጠንቀቁ ነው ያለ። ተጠንቀቁ ሲል ምን እያለን ነው? አሁን ተጠንቀቁ የተባለው ከመላእክቱ ጋር ተያይዞ ነው አይደለም እኮ። ከምን ጋር ተያይዞ ነው? አይደለም። ማንንም ሰውን መናቅ አንችልም። ምክንያቱም ለእያንዳንዱ ሰው እግዚአብሔር መላእክትን መድቧል። ስለዚህ ምን ያደርጋሉ? ጠባቂ መላእክቶች ምን ያደርጋሉ? ይጠብቃሉ፣ ከክፉ ይጠብቃሉ። ጥሩ። ብንንቅስ ምን ያደርጋሉ? የአባትን ፊት ያያሉ የተባሉ እኮ ለእግዚአብሔር እኮ ነው። የእነሱ ተጠርነታቸው ለእግዚአብሔር ነው። እግዚአብሔር ነው ምላሽ የሚሰጠው። የአባቴን ፊት ያያሉና ብሎ ነው ያቆመ። ተጠንቀቁ አለ። ትክክል። ማንንም መናቅ አልተፈቀደም። ከዚህ ድርጊት መጠንቀቅ አለብን። ይሄ እኮ ግልጽ ነው። አሁን ይሄ ሀሳብ እኛን አሁን ወደ መልአክ ያዞራል። እኛ መልአኩ ጋር ተመልሰን አንተ ምንም አልገባህም። ሀሳቡ ራሱ የገባህ አይመስለኝም። አይ ቲንክ ለማ ሰላም ነው። እንዴት ነው ወንድም? ደህና ናችሁ? እግዚአብሔር ይመስገን። ለማ ከየት ቤተ እምነት ነህ? ለማ እኔ ቃልዎት ነኝ። ቃልዮት። ጥሩ። ቃልዮት ቅዱሳን መላእክት ስለኛ ይጸልያሉ ብሎ ያምናሉ? አያምኑም። ይሄ የሉተራውያን መጽሐፍ ምን ይደረጋል? ከመጀመሪያ ጀምሮ ላንብብልህ ለምን እንደተጻፈ የመጽሐፉን ሁኔታ ከመጀመሪያ ጀምረ ብታነብልን ደስ ይለናል። ከምዕራፍ 1 ጀምሬ። እሺ፣ ይቻላል። እሺ፣ ይሄንን መጀመሪያ እናንብበው። ይሄ የሉተራውያን ነው። የመካነ ኢየሱስ ቤተክርስቲያኑን ልታነብልን ነው እነሱ የጻፉትን? አዎ፣ ይሄን ተሳስተዋል። ትክክል ናቸው። ምን መሰለህ፣ በዚህ ቦታ ለምሳሌ አንድ ቤተክርስቲያን የምትመራ በራሳቸው የሆነ ዶክተርነት እንትን አላቸውና እኛ ቃልበት የእነሱን ተዋቸው። አይ የነዚህ ስለ ዶክተርናቸው ሳይሆን ማነሳው በእነሱ የእምነት አቋም ላይ ከዚህ ሌላ መላእክት እንደሚጸልዩ እንቀበላለን የሚሉት መካነ ኢየሱሶች ወንጌል አማኝ ናቸው? ጸረ ወንጌል ናቸው? በዚህ ሀሳብ ላይ እኔ እንትን አልሰጠም። ምክንያቱም አሁን ብዙ ሃይማኖቶች በምድር ስላሉ ብዙ ሃይማኖትን የሚከተሉ ሃይማኖቶች አንድ ሰው አንተ በቅዱሳን መላእክት ምልጃ አምናለሁ ጸሎት አምናለሁ ብሎ እየተናገረ ዝም ብለህ ትቀበለዋለህ? እንዴ አንተ ባዘዌ አንድ ነገር ልንገርና ቃልዎት ከአብያተ ቤተክርስቲያን ራሱ እንደወጣች ልንገር። በዚህ በእንደዚህ አይነት ሀሳቦች ጥሩ። ስለዚህ ይሄ ጸረ ወንጌል ነው። ይሄ
እኔ እሱን እንትን መልስ ልሰጥ አልችልም። ምክንያቱም ለምን መጽሐፉን አትሰጥም? እሺ አንድ ሰው ለምሳሌ ቆይ ቆይ፣ አንተ ቃለ ሕይወት ነው አይደለ? ለማ አቤት ቃለ ሕይወት ቸርች ሆነ አጠገብህ ያለ አንድ መካነ ኢየሱስ እኔ እኮ በቅዱሳን መላእክት ስለኛ እንደሚጸልዩ አምናለሁ ብሎ ትንቢተ ዘካርያስን ጠቅሶ ሲናገር ብትሰማው ይሄ ሰው ወንጌል አልገባውም ብለን የምትናገረው ወንጌል ገብቷል ብለን የምትናገረው? ምን መሰለህ፣ አሁን ይህ መጽሐፍ ያለው ነገር ከመጀመሪያ ጀምሮ ለምንድን ነው ይህ መጽሐፍ የተጻፈ ብዬ መጽሐፉን አነባለሁ። ከዛ በኋላ ምላሹ የምሰጥለት። አሁን ይሄ እናንተ እኮ አሁን የምናወራው ቆይ 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 ለማ ይሄ እኮ አሁን የምናወራው መሬት ላይ ያለች መካነ ኢየሱስ የምትባል ቸርች፣ ሉተራ የሚባሉ ቸርቾች ቡክ ኦፍ ኮንኮርድ የሚባለውን በአማርኛ ተርጉሞ ነው ጉብ ያደርጉልን እዚህ ጋር ቁጭ አድርገዋል። በነገራችን ላይ ይሄ ብቻ አይደለም ለማ ፎር ኢንፎርሜሽን ማለት እንደው ሌላ እንትን ነቀፌታ እንዳይመስል ማለት ነው። ቁጥር 27 ተመልከተው እዚህ ጋር ምን ይላል? እስቲ አንብበው አንተ። ቁጥር ስንት? 27 ያው እሺ አንብበው እስቲ። ብጽዕት ማርያም ስለ ቤተ ክርስቲያን እንደምትጸልይ እንቀበላለን። ታምናለህ አንተ ይሄንን? አላምንም። እሺ እኚህ ሰዎች ጸረ ወንጌል ናቸው? ምን መሰለህ ናቸው ወይስ አይደሉም? ለማ እንዴ ካላመንክ አንተ እኚህ ሰዎች ተሳሳቱ አይደሉም? አይደሉም ብዬ ነው ያው። ስለዚህ አንድ ሰው ፕሮቴስታንት ሆኖ ብጽዕት ማርያም ስለ ቤተ ክርስቲያን ማለት ስለ ህንጻው አይደለም ማለት። እኔ አንድ ነገር ላሳውቅ። ይሄ አንድ ሰው የጻፊውን መጽሐፍ አምጥተልን እንዴት ታደርክልን? አንድ ሰው ነው የጻፈው ይሄንን? እኔ እንጃ መጽሐፉን ስሙን አላውቀውም። ይኸው እንዴ ላሳያ፣ ምን ችግር አለ? ለማ በዚህ ዘመን እኮ ይኸው መጽሐፈ ስምምነት ዘ ቡክ ኦፍ ኮንኮርድ ይባል በእንግሊዘኛው። ምን ይላል መጽሐፈ ስምምነት? በደንብ ስማው። የወንጌላውያን ሉተራውያን የእምነት መግለጫዎች ናቸው እነዚህ። ግለሰብ ፓስተር ገሌ ያሳተመው አይደለም። ኳየር ገሌ ያሳተመው አይደለም። ነብይ ገሌ ፕሮፌት ገሌ ያሳተመው አይደለም። ይህ መጽሐፈ ስምምነት የወንጌላውያን ሉተራውያን የእምነት መግለጫዎች ናቸው። ፔሪድ አለ። ስለዚህ አሁን የምናወራው የሆነ ፓስተር የጻፈውን የሆነ ኳየር የጻፈውን አይደለም። ስለዚህ እነዚህ መካነ ኢየሱሶች ደግሞ የወንጌል አማኞች የእምነት መግለጫ እኮ ነው ያሉት። እኛ የምናምነው እንዲህ ነው ብሎ ፍራንክሊ በስብከት የተቀዳ ሪከርድ ምናምን ቪዲዮ ተቆርጦ ምናምን አይደለም። ሙሉ መጽሐፋቸው እዚህ ጋር እና ገጽ 218 ላይ ብጽዕት ማርያም ስለ ቤተ ክርስቲያን ስለ በሙሉ የክርስቲያኖች ህብረት ትጸልያለች ብለው ያምናሉ። ሶ ምን እናድርገው? ምክንያቱም አሁን እኔ ቃልዎት ስለሆንኩን አልቀበልም። ይሄንን ሐሳብ እኮ አትቀበልም። ግን እነዚህ ሰዎች ቆይ አይደለም። እኛ አሁን ኦርቶዶክሳውያን ቆይ አንድ ኦርቶዶክስ መጣ እንበል። እኔ ብጽዕት ማርያም ስለ ቤተ ክርስቲያን ስለ ክርስቲያኖች ማለት ነው። ቤተክርስቲያን የሚባለው እያንዳንዱ ክርስቲያን የክርስቲያኖች ህብረት ቤተክርስቲያን ይባላል እና ስለ ክርስቲያኖች እንደምትጸልይ አምናለሁ ብሎ አንድ ኦርቶዶክስ ቢናገርና ተመልሶ ደግሞ አንድ ቃለ ሕይወት መካነ ኢየሱስ ደግሞ መጥቶ ደግሞ አየው እኔ ደግሞ ድንግል ማርያም ስለኛ እንደምትጸልይ አምናለሁ ቢናገር ሁለቱም ወንጌል ተቀብለው ታምናለህ? እኔ ከመጽሐፍ ቅዱስ ሐሳብኝ ይላለሁ። ይሄ አቋማቸው እኮ ነው። ይሄ ቆይ እነዚህ ጋር ህብረት ታደርጋለህ አንተ? አዎ አደርጋለሁ። ጓደኞች አሉኝ። እንዴ ብጽዕት ማርያም ስለ ቤተክርስቲያን ትጸልያለች ብሎ የሚያምኑን አንተ ተቀብለህ እነሱ ጋር ህብረት ታደርጋለህ? ባይዘዌ አሁን ዛሬ ነው የሰማሁት። ይህንን አንተ አልክኝን ጉዳይ ራሱ ዛሬ ነው የሰማሁት። አዲስ ነገር ነው ሆነብኝ። እንደው አሁን እኛ አይደለም አክቹአሊ የጻፍነው እኛ አይደለንም። ሲጀመር እኛ አቀራር አይደለም። ራሳችሁ የሉተራውያን የእምነት መግለጫዎች ናቸው። የግለሰብ አይደለም፣ የራሳቸው የእምነት መግለጫ ነው። በዚህ የእምነት መግለጫቸው ላይ ፍራንክሊ በግልጽ ብጽዕት ማርያም ስለ ቤተክርስቲያን እንደምትጸልይ እናምናለን። መላእክት ርዕሳችን ደግሞ ዛሬ ስለ ቅዱሳን መላእክት ስለሆነ ቅዱሳን መላእክትም ስለኛ እንደሚለምኑ እናምናለን ብሎ ደግሞ ተናግረዋል። ስለዚህ አንተ አሁን በዚህ መሰረት ሉተራውያን ወንጌል አማኞች ናቸው ለታምናለህ? እኔ አላምንም። በዚያውን በመጽሐፉ ውስጥ የተጻፈው ነገር ካየሁ በኋላ አላምንም። ስለዚህ ሄደ እነሱ ጋር ህብረት አታደርግም? አላረግም ህብረትም። እሺ ቆይ እስኪ ቤቢ እንዴት ነህ? ቤቢ አለው ዘማርያም እንዴት ነህ? እግዚአብሔር ይመስገን ደህና ነህ? አወከኝ ፎቶ ቀይሬ ነው ፕሮፋይል። ኦኬ ማን ነበር ያልከኝ?
አለው አወቀኝ። ፎቶ ስለቀየርኩ ነው፣ ይቅር በለኝ እንግዲህ። እሺ ችግር የለም። እኔ ባለፈው ፕሮቴስታንት ዘማሪ ነበርኩት። ኦኬ አልከኝ። እሺ እሺ ወንድሜ፣ አሁን ያሳየሁት መጽሐፍ አይተሃል ወንድም አለም ቤቢ ቤቢ? አዎ እንዴ ምን እንደሆነ ልንገር ዘማሪያ። አሁን እኮ እሺ ፕሮቴስታንት ንገረኝ እስቲ። እንኳን ቃለ ሕይወት መካነ ኢየሱስ የተለያየ ቦታ ሆኖ አይደለም አንድ ቦታ ሆኖም አይግባባም። በጣም የሚያስቅ በጣም የሚገርም ሲያሳርግም ይላል። በቃ ያለ ሄሎ መቀበል ቤቢ መንፈስ ቤቢ 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 በጌታ ስም እንዴ እኛ እኮ ክርስቶስ ወየ 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 ተቋርጦብኝ ነበር ወየ ኔትወርክ። አንዴ ድገምልኝ። ተቋርጦብኝ ነው፣ ድገምልኝ አንዴ ይሰማኛል። ድገምልኝ። ተቋርጦ ይኸውልህ ነበር ኔትወርክ፣ ለዛ ነው። እሺ ይኸውልህ ፕሮቴስታንት ማለት እንኳን መካነ ኢየሱስ ቃለ ሕይወት። እሺ አሁን ይሰማል? ይሰማል? አሁን ይሰማኛል። ቀጥል። አሁን ይሰማል። ይሰማል? በማርያም ይሰማል ይሰማል። ይሰማል? ይኸውልህ ምን መሰለ በማርያም ፕሮቴስታንት ውስጥ እሺ በጣም ሪፖርት እየተደረገ ነው ፕሮቴስታንት ያለው ውስጥ መሰለኝ። እናንተ በጣም ኮፒ ሊንክ አድርጉ። ይሰማችኋል? ከስር ላላችሁ ሰዎች ይሰማችኋል? ከስር ያላችሁ ሰዎች ዘማሪያም አንድ ነገር ልጠይቅና እስቲ ይሄን ጠይቀኛለህ። ጥያቄ ቆይ ትመጣለህ። ቆይ አንድ የኮፒ ሊንክ ላስደረግና ችግር ይሰማችኋል? ከስር ላላችሁ ሰዎች ፕሊስ። ሌላ ቤተ እምነት የሆናችሁ ሰዎች እንትን ሪፖርት አታርጉም። አሁን እኮ ውይይት ነው፣ መሰዳደብ አይደለም። መጽሐፉን ያሳየ ነው። እንቀበለዋለን አንቀበልም። ምክንያቱም ፕሮቴስታንቶች በጌታ አንድ ነን ስለሚሉ በጌታ አንድ ከሆኑ በጌታ አንድ የሆነ ሰው እንደዚህ አይነት የተለያየ አስተምሮ ያስተምራሉ ወይ? መላእክት ስለኛ ይጸልያሉ፣ ብጽዕት ድንግል ማርያም ስለኛ ትጸልያለች ብሎ እያመነ ግን ፕሮቴስታንት ነኝ ማለት ይችላል ወይ? ድንግል ማርያም ስለኛ ትጸልያለች ብሎ እያመነ ያለ ፕሮቴስታንት ያውም መካነ ኢየሱስ ሆኖ የሌላ ቤተ እምነት ፕሮቴስታንት ያላችሁ ዲኖሚኔሽኖች መካነ ኢየሱስ ሄዳችሁ ስርዓት አምልኮ እየፈጸማችሁ እንዲህ ብሎ የሚያምኑት ጋር እየፈጸማችሁ ኦርቶዶክስ እኮ በቅዱሳን መላእክት ጸሎት ያምናሉ ብሎ መናገር መጽሐፍ ቅዱስ ያሰኘዋል ወይ? ስለዚህ ለማ አሁን በአጭር ጥያቄ ልጠይቅህ፣ መላእክት ስለኛ ይጸልያሉ ብሎ የሚናገረው ይህ ትምህርት ሲወጣ ነው አይደለም? ወረደ። እሺ ኮፒ ሊንክ አድርጉ ሰዎች፣ ኮፒ ሊንክ ብዙ አድርጉ። እሺ ቤቢ ቀጥል። አሁን ቤቢ አሁን ይሰማል? ዘማሪያም ይሰማል። ቀጥል። ይሰማል? ይሰማል ወይ ይሰማል? አዎ ምን መሰለ የኔ ሐሳብ አሁን እያወራው ነው። እኔም ፕሮቴስታንት እንኳን መካነ ኢየሱስ ቃለ ሕይወት የተለያየ ሆኖ አይደለም አንድ ቦታ ሆኖም አይስማማም። አንድ የሚሆነው ኦርቶዶክስን ለመቃወም ሲል ብቻ ነው። ምክንያቱም እኔ እዛ 9 ዓመት በነበርኩበት ሰዓት የማውቀው ነገር ነው። አሁን ለምሳሌ ዘካርያስ ላይም እንዳየነው እንደገና ራእይ መጽሐፍ ላይ ያለ በግልጽ ተቀምጧል። የእግዚአብሔር መልአክ የቅዱሳንን ጸሎት ይዞ በከዕጣን ጋር ጸሎታችን እንደሚያሳርግ ተቀምጧል። አሁንም ደግሞ እዚህ መጽሐፍ ላይ እንደምታነበው በግልጽ እየተቀመጠ እያሳያቸው የሚገርምህ እዛ ይሄ መጽሐፍ የሚጠቀሙበት ቸርች ብትሄድ እውነት ነው የምልህ ዘማሪያም አይስማሙም። እዛ ቁጭ ብሎ ጸብ ነው የሚነሳው። ምክንያቱም አንድ የሚሆኑት ኦርቶዶክስን ለመቃወም ብቻ ነው። የእመቤታችን ቅድስት ድንግል ማርያምን ስም ለማሳነስ ብቻ ነው። ገባህ አይደለ? አንድ ሆኖ አያውቅም ማንም። አንተ አሁን ምን ዲኖሚኔሽን ውስጥ ነው ያለኸው? ተቋረጠ። ይሰማችኋል? ከስር ያላችሁ ሰዎች ከስር ያላችሁ ይሰማችኋል? ለማ ኦቦሌስ ይቅርታ። እሺ ወንድሜ ስልክ ስለተደወለልኝ ነው የወጣሁት። አም ሶሪ። ምንም የለም። እሺ ይሰማል? ኦቦሌስ ይሰማል።
ቅዱሳን መላእክቸው መጽሐፍ ቅዱሳዊ ነው አይደለም? መጽሐፍ ቅዱሳዊ አይደለም ብዬ ነው የምቀበለው። ስለዚህ ከነዚህ ሰዎች ጋር አንተ ህብረት ስታደርግ እኒህ ሰዎች መንገድ ላይ ስታገኝ ወይ ደግሞ ጓደኞች ይሁን ምን ብለህ ትሰብካቸዋለህ? መልካም ምን መሰለህ፣ አሁን ይሄ ዛሬ ነው ያየሁት። እንደውም በመጀመሪያ ቀን ነው ይህንን መጽሐፍ ያየሁትና ጠይቃቸዋለሁ። አሁን እነሱን ይህንን ምላሽ ካልሰጡኝ እኔ በመጽሐፍ ቅዱስ ነው ማምነው። መጽሐፍ ቅዱስ የሚለውን ነው እኔ የምከተለው። ለማ ሁላችንም እኮ መጽሐፍ ቅዱስ እናምናለን ነው እኮ የምንለው አይደለ? አሁን እኮ ቃለ ሕይወትም ቸርች እኮ በጠይቃቸው አንተ ያለህበት እኔ ማምነው መጽሐፍ ቅዱስ ነው ትላለህ። ቃል በጠይቃቸው እኛ የምናምነው በመጽሐፍ ቅዱስ ነው ይላሉ። ይህ እኮ ጥያቄ የለውም እኮ። አሁን እኮ ጥያቄው መጽሐፍ ቅዱስ ነው ሁላችን በመጽሐፍ ቅዱስ ግን እናምናለን እየተባለ ግን ነው አይተሃል። መጽሐፍ ቅዱስ እንቀበላለን ተብሎ ግን ዘካርያስ ትንቢተ ዘካርያስ 1:12 ጠቅሰ ቅዱሳን መላእክት ስለኛ ይጸልያሉ፣ ብጽዕት ማርያም ስለ ቤተክርስቲያን ትጸልያለች ብሎ ማመን የእምነትን አቋም አድርጎ መግለጫ አድርጎ ማውጣት፣ ይሄ ሰው እኮ መጽሐፍ ቅዱስ እንቀበላለን እያለ እኮ ይሄን እያለ ያለው። ስለዚህ ፕሮቴስታንት በምን አንድ ይሆናል? አሁን በጌታ አንድ ከሆናችሁ ቃለ ሕይወት ቸርችና መካኒውስ እንዴት አንድ ይሆናል? ባይዘዌ ምን መሰለህ፣ ይህንን ትምህርታቸው ስላየን ቃለ ሕይወት ከፕሮቴስታንት ወጣለች። በዚህ ልንገርና ምን እሺ፣ ስለዚህ አንተ አትቀበለውም የነሱ ማለት ነው? ኧረ እኔ አልቀበልም። እኔ መጽሐፍ ቅዱስ ውስጥ የተጻፈን ብቻ ነው የምቀበለው እንጂ አሁን ይሄ ዘካርያስ ትንቢተ ዘካርያስ ምዕራፍ 1:12 ላይ የተጻፈው ከመጀመሪያ ከቁጥር 1 ጀምረህ ብታነብ ይሄ መላእክቱ ራሱ ያለው መላእክቱ እየጸለየ ሳይሆን በህልም ያየውን ነው። አዶ የሚባለው ሰውየው ማለት ነው። እኔው እሺ፣ እስቲ በህልም እንዳየው ንገረኝ እስቲ። ይኸው መጽሐፍ ቅዱሱ ልክፈተውና፣ ስለዚህ አንተ አሁን እነዚህ ሰዎች ጸረ ወንጌል ናቸው ነው የምታምነው አይደል? መካኒስቶች መጽሐፉን ካነበብኩ በኋላ ሙሉን ሀሳቡን ካየው በኋላ ብላችሁ አስነበብኩ እኮ። ምን መሰለህ፣ መጽሐፉን ስክሪንሾት አድርገህ ልውሰድና እስኪ መጽሐፉን ርዕሱን ንገረኝ እስኪ። ኦኬ ቴንክ ዩ አመሰግናለሁ። ስክሪንሾት አድርገህ ወስጄዋለሁ። እሺ ቴንክ ዩ። እሺ እስቲ ከመጀመሪያ ከምዕራፍ 1 ጀምረን ብናነብ አይሻልም? ሀሳብ ራሱ ከአንድ ጀምረን ካነበብነው ነው ሀሳብ የሚገባልና። እስቲ ከአንድ ጀምሮ ስናነበው የተናገረው ሌላ ሰው መሆኑን የሚያሳይ ከሆነ እናያለን። እሺ ያው በዚህ እኔ አዲስ ትርጉም ነው ያለኝ ያስኩትና ለምን መጽሐፍ ቅዱስ 66ቱ ትቀበለው የለን? በአዲስ ትርጉም ነው ያስኩትና ከእንትኑ ልጀምር ላንብብልህ። ቆይ ትርጉሙ ወደዛ ብዙ ጉድ ስላለበት ተውና ይሄን በዚህ እሺ እስቲ መጽሐፍ ቅዱስ ስላስኩ ቆይ ላንብብልህ። ኦኬ ኦኬ ዳርሻ ያለውና ላንብብልህ። እሺ ዘካርያስ ጋር ደረስ? ምዕራፍ 1 እንኳን አደረሰ። እሺ ምዕራፍ 1 ከቁጥር 1 ጀምረላ። በዳሪዮስ በሁለተኛ ዓመት በ8ኛ ወር የእግዚአብሔር ቃል ወደ አዶ ልጅ ወደ በሩኪያ ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ። እግዚአብሔር በአባቶቻችሁ ላይ እጅግ ተቆጥቶ ነበር። ስለዚህ እንዲህ በላቸው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመልሱ ይላል የሰራዊት ጌታ እግዚአብሔር፣ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። ቁጥር 4 የቀደሙት ነቢያት ለአባቶቻችሁ እንዲህ ብሎ ሰብከዋል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከክፉ መንገዳችሁና ከክፉ ስራችሁ ተመለሱ። እነርሱ ግን አልሰሙም፣ እኔንም አላዳመጡም። እንደ እነርሱ አትሁኑ ይላል እግዚአብሔር። አባቶቻችሁ ወዴት ናቸው? ነቢያትስ ለዘላለም በሕይወት ይኖራሉን? ለባሪያዎችስ ለነቢያት ያዘዛቸውን ቃሎችና ስርዓት ለአባቶቻችሁ ላይ አልደረሱምን? እነርሱም ተመልሶ የሰራዊት ጌታ እግዚአብሔር በመንገዳችንና በስራችን መጠን ያደረግብን ዘንድ እንዳስብ
እንዲሁ ያደርግብናል አሉ። ቁጥር 7 በዳርዮስ በሁለተኛ ዓመት ሳባጥ በሚባል በ11ኛ ወር በ24ኛ ቀን የእግዚአብሔር ቃል ወደ አዶ ልጅ ወደ በርክዮ ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ። እነሆም አንድ ሰው በመጋለጣ ፈረስ ተቀምጦ በሌሊት አየክ። ነቢዩ ዘካርያስ እንዲህ ሲል መጣ። እነሆም አንድ ሰው በመጋላ ፈረስ ተቀምጦ በሌሊት አየሁ። እነርሱም በሸለቆ ውስጥ ባሉ በባርስነት ዛፎች መካከል ቆሞ ነበር። በስተኋላም መጋልና ሐመር እንበላይም ፈረሶች ነበሩ። እነም ጌታ ሆይ እነዚህ ምንድን ናቸው አለው። ጌታ ሆይ እነዚህ ምንድን ናቸው አለ። ከእኔም ጋር ይነጋገሩ የነበረው መልአክ እነዚህ ምን እንደሆነ አሳያለሁ አለኝ። በባርስነት ዛፎች መካከልም ቆሞ የነበረው ሰው እነዚህ በምድር ላይ ይመላለሱ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ። በባርስነት ዛፎች ማን የመለሰው እንዲህ ብሎ? ዘካርያስ አይደለም፣ መልአኩ አይደለም። በባርሰነት ዛፎች መካከል ቆሞ የነበረው ሰው ነው። ሰው ነው። ስለዚህ እሱ እንዲህ ብሎ መለሰ። ስለዚህ በደንብ እያነበብኩ በባርሰነት ዛፎች መካከልም ቆሞ የነበረው ሰው እንዲህ ብሎ መለሰ። እሺ ቀጥል። እነዚህ በምድር ላይ ይመላለሱ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ። በባርስነት ዛፎች መካከልም ቆሞ የነበረው የእግዚአብሔር መልአክ በምድር ላይ ተመላለሰና እነሆ ይሄ ማን ነው? ይሄ ማን ነው? የእግዚአብሔር መልአክ። ይሄ ቅድሙን ነበረ ሰው ነው። ሰው። ይሄ ደግሞ ማን ነው? መልአክ። መልአክና ሰው አንድ አይነት ነው? አይደሉም። እሺ ቀጥል። እነሆም ቁጥር 11 ላይ በባርስነት ዛፎች መካከልም ቆሞ የነበረው የእግዚአብሔር መልአክ በምድር ላይ ተመላለሰና እነሆም በምድር ሁሉ ዝም በል እረፍ፣ ዝም ብላ እረፍ ተቀመጥላቸው ብሎ መለሱለት። እሺ ይሄን የመለሰለት ማን ነው? መልአኩ ነው፣ የእግዚአብሔር መልአክ። ቅድም የተመለሰው ማን ነው? ሰው ነው። ቀጥል። ስለዚህ ሁለት አካላት አሉ። በባርሰነት ዛፍ ላይ ሰው አለ፣ ቆሞ የነበረው ሰው አለ። በባርሰነት ዛፍ ላይ ደግሞ ቆሞ የነበረ ምን አለ? የእግዚአብሔር መልአክ አለ። የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸው ኢየሩሳሌምን እና የይሁዳን ከተሞችን የማትምራቸው እስከ መቼ ነው አለ። ማን ነው የሚለው ይሄንን? መልአኩ ማንን ነው እያለ ያለው? እግዚአብሔርን። ምን አለ? የማትምራቸው 70 ዘመን የተቆጣቸው የእስራኤልና የይሁዳን ከተሞች የማትምራቸው እስከ መቼ ነው? እስከ መቼ ነው? መልአኩ ማንን ነው እየለመነ ያለው? እግዚአብሔርን። እግዚአብሔር ምን ብሎ መለሰ? እግዚአብሔርን መልሶ ከእኔ ጋር ይነጋገር ለነበረው መልአክ በመልካም እና በሚያጽናና ቃል ተናገረው። ይሄ የሚያሳየው ምንድን ነው? ቆይ በመልካምና በሚያጽናና 4 ነጥብ አለው አይደል? ስለዚህ በመልካምና በሚያጽናና ማለት 70 ዘመን የተቆጣቸው የኢየሩሳሌምና የይሁዳ ከተሞች የማትምራቸው ለሚለው ጥያቄ በጎ ምላሽ ነው ወይስ አሉታዊ ምላሽ ነው? በጎ ምላሽ ነው። በጎ ምላሽ ነው። መልአኩ ስለማን ነበር የጸለየው? መልአኩ ስለ ኢየሩሳሌምና የይሁዳ ከተሞች። ጥሩ። ጸሎቱን ወደ እግዚአብሔር ሲያቀርብ እግዚአብሔር ጸሎቱን ተቀበለው አልተቀበለው? ተቀብሏል። መጀመሪያ ሰውየው የጸለየ ነበረ። ሰውየው ነበረ። ዘካርያስ ነበር። ቁጥር ሲጸልይ ነበር። እስቲ አሳየው። የቱ ጋር ሲጸልይ ነበር? ዘካርያን እንዲስል ይኸው እንዲህ ነው የሚለው ቃሉ እኮ የሚለው ወደ አዶ ልጅ ወደ በራኪው ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ። ማን? የእግዚአብሔር ቃል መጣ ነው የሚለው። አንድ ሰው በመጋላ ፈረስ ተቀምጦ በሌሊት አየሁ አለ እንጂ ሲጸልይ ነበር አይልም። እዚህ ጋር የጸለየው ማን ነው? የለመነው ማን ነው? የእግዚአብሔር መልአክ የተባለው
ለይሁዳ ከተሞች የእግዚአብሔር አምላክ የማትመራቸው እስከ መቼ ነው ብሎ ጠየቀ። በዚህ ገጸ ንባብ መልአኩ ጸልዮአል አልጸለየም? በዚህ መጽሐፍ ውስጥ መልአኩ ጸልዮአል። እሺ፣ ቅዱሳን መላእክት ስለኛ ይጸልያሉ? ይሄ መጽሐፍ ልክ አይደለም፣ ግን መላእክቶች ስለኛ ይጸልዩልናል ይላል እዚች ጋር። እሺ ጥሩ ይጸልያል እኮ ገባኝ። ቆይ አሁን እንደዚህ እናድርጋ። አሁን እኮ ለምንነጋገረው የምንቆመው ለእውነት ስለሆነ እውነት ማውራትም ያለብን ስለ እውነት ነው አይደለ? አሁን በዚህ ገጽ ንባብ መሰረት መላእክት ስለኛ እንደሚጸልዩ ተማመንን። ስለዚህ ሉተራውያን ምን አጠፉ ታዲያ? ይሄንን ጥቅስ ጠቅሰው ትንቢተ ዘካርያስ 1:12 ጠቅሰው መላእክት ስለኛ ይጸልያሉ ብሎ መናገራቸው ምንድነው ችግሩ? እኔ አንድ ጥያቄ ልጠይቅና በዚህ መጽሐፍ ውስጥ ተጠይቀኛ መጀመሪያ መልሱን መልስልኝና መላእክት ስለኛ እንደሚጸልዩ ትንቢተ ዘካርያስን መጥቀስ ስህተት ነው ትክክል ነው? መጀመሪያ ይሄ ቃል የመጣው ወደ ማን ነው የነበረው? እግዚአብሔር ቃሉን እየላከ የነበረው ወደ ማን ነበረ? ወደ መልአኩ ነበረ? ቦሌሳ ስማኝ፣ ከምዕራፍ 1 ቁጥር 1 ጀምር አነበብን ነው እናንተ ምንም ይነበባልክ አነበብን። ባነበበው ገጸ ንባብ መሰረት እስካሁን ድረስ የደረስንበት 70 ዘመን የተቆጣቸው የማትመራቸው እስከ መቼ ብሎ የጠየቀው ማን ነው? መልአኩ ነው። መልአኩ ነው። የተጠየቀው ማን ነው? የተጠየቀው ማን ነው? እግዚአብሔር ነው። ጥሩ። እግዚአብሔር ምን ብሎ መለሰ? ምን አገባህ? የማትመራቸው ለምን ትጸልይልኛለህ? እኔ ካንተ የበለጠ ሩሩህ አይደለሁም? እኔ ፈጠርኳቸው እኔ አውቅ የለም ብሎ ነው የመለሰው። ምን ብሎ መለሰ? በመልካምና በሚያጽናና ቃል ነው። ስለዚህ በዚህ ገጸ ንባብ መሰረት መልአኩ ይሄንን ነገር ከእግዚአብሔር በሚያጽናና ቃል ከሰማ በኋላ መልአኩ ምን አደረገ? ቀጥል አንድ ውስጥ መጀመሪያ መልአኩ ወደ እግዚአብሔር የሚጸልይ ከሆነ ቃሉ ራሱ ወደ ዘካርያስ ለምን እግዚአብሔር ወደ ዘካርያስ ቃሉን ለምን ላከ ብዬ ልጠይቅህ አንተን። መጀመሪያ ይህንን ጥያቄ መጀመሪያ እሱ ከምዕራፍ 1 ጀምሮ በዳሪዮስ ዘመን የነበረ በበርሳናስ ዛፍ ላይ የነበረ አንድ ሰው ተገልጦለት በሱ ላይ ቆሞ የነበረ ሰውና በዛ ቆሞ የነበረ መልአክ እንደነበረ የእግዚአብሔር አምላክ ደግሞ ተስፋ እንደሰጠ ከዚህ በኋላ ከተስፋው ቀጥሎ መልሱ ቁጥር 14 ላይ ቀጥል 14 ላይ ይላል። መልሱ ዛሬ ታገኘዋል። ቁጥር 14 ላይ ይላል። በዛው አንተ አሁን በመላእክቶች ስለኛ እንደሚጸሉ ታምናለህ? አዎ እኔ ኦርቶዶክስ ነኝ። ኦኬ ኦርቶዶክስ ነህ? አሃ ምን መስዬህ ነው? ምን መስዬህ ነው? ለማ አይ እኔ መከነሱ ውስጥ መስለኝ እኮ ነኝ አይደል? እኔማ ኦርቶዶክስ ተዋህዶ እኮ ነኝ። እኔ ኦርቶዶክስ ነኝ እንዴ? እኔ ኦርቶዶክስ ስለሆንኩ እኮ ነው እየጠየቅኩ ያለሁት። መካነ ኢየሱሶች እንዴት ትሉታላችሁ ነው ጥያቄው። መካነ ኢየሱሶች ያመኑ እኔ ኦርቶዶክስ ነኝ። ሲጀመር የቅዱሳን መላእክት የእመቤታችን የድንግል ማርያም አማላጅነት የማምን ሰው ነኝ እኔ። በድንግል ማርያም ፕሮቴስታንት ተብለው ፕሮቴስታንቶች ፕሮቴስታንት ተብለው ነገር ግን በቅዱሳን መላእክት ምልጃ የሚያምኑ ጸሎት የሚያምኑ እያሉ ለማ ወንጌል መስበክ ያለብህ ለማን ነው? እኔ ለዓለም ሁሉ። ጥሩ ለዓለም ሁሉ። ምክንያቱም ኢየሱስ ሰብካለሁ፣ አገለግላለሁ። ምክንያቱም ምን ብለህ ትሰብካቸዋለህ? ክርስቶስ እንደሚያድን ያምናሉ። አምኖም እኮ የካዱም አሉ የወጡም አሉ። ቆይ አንተ ቃለ ሕይወት ነህ አይደል? ክርስቶስን የግል አዳኝ አድርገህ ትቀበላለህ? መካነ ኢየሱሶችስ ይቀበላሉ። ስለዚህ በጌታ አንድ ናቸው አይደል? አንተ እምነት ብቻ የማይድነው ብለህ ታምናለህ። መካነ ኢየሱስስ ባይዘው አንተ ይሄንን ጥያቄ የጠየቀኝ ያለው አንድ ሰው በጻፈ መጽሐፍ ነው የምጠይቀኝ? ለማ አውቀንም ታደርቀኝ አላሳየውም ማን እንደጻፈው? ሉተርን የሚከተሉ አንድ ሰው የጻፈውን መጽሐፍ እንትን እያደረገኝ ከአብያት አሁን ይሄንን ትምህርት እኮ አብያት ቤተክርስቲያን እኮ ማትቀበላለች። አሁን ይሄንን ትምህርት የመሰረታት ማን ነው? አንድ ሰው ነው። መካነ ኢየሱስ የመሰረታት ማን ነው? አንድ ሰው ነው። መካነ ኢየሱስን የመሰረታት አንድ ሰው ነው።
በዚህ ላይ መልስ አልሰጥም። እኔ አላወኩም። በዚህ ለምን ጓደኞች አሉኝ እያልክ አልነበር እንዴ ቅድም? ምን መሰለህ ከማን በደንብ አድርገህ በደንብ እባክህን ወንድሜ፣ መካነ ኢየሱስ ጓደኞች አሉኝ እነሱ ጋር ሄጄም ስርዓት አምልኮ ፈጽማለሁ ከእነሱ ጋር ጌታን አመልካለሁ ብለህ ነበር ቅድም። ተሳስቻለሁ ብዬልህ ነበረ። ስለዚህ አንተ ስለማታውቃቸው ቸርች፣ ስለዚህ እኔ አሁን እያወራ ያለሁት ስለማታውቀው ቸርች አይደለማ፣ ስለምታውቀው ቸርች ነው እያወራ ያለሁት። ባይዘዌ አሁን እኒን ጥያቄ አንተ መጠየቅ የፈለግከውን እስቲ በስትሬት ጠይቅልን። እስቲ ግልጽ አድርገህ ጠይቅልን ጥያቄውን። ለማን ልጠይቅልህ? ግልጽ አድርገህ ጠይቅኝ እስቲ ጥያቄውን። አንተ መላእክት እንደሚጸልዩ ታምናለህ ነው ያልከኝ? መጀመሪያ ቅዱሳን መላእክት እንደሚጸልዩ ታምናለህ አንተ? አላምንም። እኔ እንደዚህ ብሎ በቃ ተመለሰልኝ። እንደዚህ ብሎ የሚያምን ፕሮቴስታንትስ የወንጌል አማኝ ይባላል? አይባልም። ስለዚህ መካነ ኢየሱሶች ወንጌል አማኝ አይደሉም? መልስ አልሰጥም በዚህ ጉዳይ ላይ። እኔ ለምን እነሱን ጠይቄ ተረድቼ ብመልስልን ነው የሚሻል እንጂ አሁን በሚዲያ ላይ መካነ ኢየሱስ እንዲህ ናት ብዬ አልሰጥህም እንትን መልስ። አስፈራል አይደል? እሺ እንደዚህ ልጠይቅህ ባይዘዌ ቅድም ስክሪንሾት ቆይ ለማ እመቤታችን ድንግል ማርያም ስለኛ ትጸልያለች ብለህ ታምናለህ? አላምንም። የተጸለየበት ቦታ ራሱ የለም መጽሐፍ ቅዱስ። እኔ ኦርቶዶክሱ ደግሞ ድንግል ማርያም ስለኛ ትጸልያለች ብዬ አምናለሁኝ። ከወንጌል ወጥቻለሁ። ወጥተሃል። እኔ ጋር ሲሆን ለምን እንዲህ ተናገርክ? ባይዘዌ ይህንን ጥያቄ የጠየቀኝ ቆይ እሺ ሉተራውያን እመቤታችን ማርያም ስለኛ ትጸልያለች ብሎ ያምናሉ። ከወንጌል ወጥተዋል። ባይዘዌ እኔ አሁን ዛሬ ነው ያየሁት። ይህንን መጽሐፍ ራሱ ዛሬ ነው ያየሁት። ቆይ ለማየት አላለ እኔ ጋር ሲሆን አፍን ወጥተሃል አልከኝ። እነሱ ጋር ሲሆን ግን አፍህ ተያያዘ። አንድ አይነት እምነት እየነገርኩ ልብ በል። ቆይ ለማ በደንብ ስማኝ። እኔ በድንግል ማርያም ለእኛ ትጸልያለች ብዬ አምናለሁ። ከወንጌል ወጥቻለሁ ስልህ አዎ አልከኝ። ለእነሱ ግን አዙሬ ጥሩ እነሱም ልክ እኔ ማምነውን ያምናሉ። ምን ብለው? ድንግል ማርያም ስለኛ ትጸልያለች ብሎ ያምናሉ። ከወንጌል ወጥተዋል ስልህ አልመልስም አልከኝ። ይሄ ሚዛናዊ ነው? ባይዘዌ አሁን እኔ ከልጅነት ለማ ነው አይደለም? ምን ማለት እስቲ ድንግል ማርያም ስለኛ ትጸልያለች ብሎ የሚያምን ሰው ከወንጌል ወጥቷል አልወጣም? ወጥቷል። ከወንጌል ወጥቷል። ጥሩ መካነ ኢየሱሶች ከወንጌል ወጥተዋል? ይህንን መጽሐፍ ካነበብኩ በኋላ እሺ እኔ አምናለሁ። እኔ ወጥቻለሁ። ወጥተሃል አንተ። ለእኔ ሲሆን ለምን አፍን ሞልተህ ተናገር? ለምን እነሱ ጋር ሲሆን አንደበት ይያዛል? ምን መሰለህ እኔ ያየሁት ዛሬ ነው። ይህንን መጽሐፍ ያየሁት ዛሬ ነውና ሙሉን አንብቤ ከተረዳው በኋላ ብጠይቃቸው አይሻልም? የአንተውን መጽሐፍ እኮ ነው አይቼዋለሁ። ቆይ እኔን ያየኸኝ መቼ ነው? ቆይቻለሁ። ኧረ እኔ በመጽሐፍ አንብቤ ነው የተረዳሁት። አንተ አሁን እኔን ያየኸኝ መቼ ነው? እኔን ያየኸኝ በግለሰብ ደረጃ ዛሬ። ታዲያ ዛሬ አይተኸኝ እኮ ዛሬ እኮ ጀጅ እያረከኝ ነው። ምክንያቱም አዳምጠኛ። ዛሬ አይተኸኝ በድንግል ማርያም ለእኛ እንደምጸልይ አምናለሁ ስለ ከወንጌል ወጣ ብለህ አፍን ሞልተህ ተናገርክ። ይሄንን እኔ የማምነውን ነገር ሉተራን ይናገሩ ስለ ግን አንደበትህ ተያዘ። ስለዚህ ምንድነው ነገሩ? ኦርቶዶክስ ያደረገው ነው የሚሸግሸን። ኦርቶዶክስ ስታደረገው ነው የሚያመን። እኛ ብናደረገውም ችግር የለውም፣ ፕሮቴስታንት ቢያደረገውም ችግር የለውም። እናንተ ስታደረጉት ብቻ ነው ደማችን የሚፈላው ነው አለ። ምክንያቱም ይሄ ነው የሚሆን እንጂ አለበለዚያ አልናገርም ካልክ እኔ አንተን ዛሬ ነው ያወቅኩ። መጀመሪያ አንተን ልጠይቅህ እንደዚህ አንተን አልናገር ማለት ነበረብን። ምክንያቱም ለሉተራውያን ስጠይቅ ምን አልከኝ? ልጠይቅና አረጋግጬ ነው የምናገረው እንዳልከው ሁሉ ልክ እዚህ ጋር መተህ አረጋግጬ ከአንተ ጋር በዝርዝር ስታስረዳኝ ነው ይህንን ምቃወም ብለህ አልጠየቀኝ። እኔ ስትጠይቀው ወዲያው አዎ ከወንጌል ወጥተሃል አልከኝ። ይህኑ ጥያቄ ግን እነሱ እኮ በድንግል ማርያም ለእኛ ትጸልያለች ብሎ ያምናሉ ብዬ ለጠየቁ ጥያቄ ግን አንተ ምን ብለህ መለስክልኝ? በአጭር ቃል እኔ ሳላነበው እነሱን ሳልጠይቅ አልመልስም አልክ። አይተሃል? እኔ ማምኑን እምነት እነሱ ኦርቶዶክስ ሲናገረው ነው ስህተት የሚሆነው ማለት ነው አይደል? ይሄ ሚዛና፣ ይሄ ትክክለኛ የወንጌል አማኝ መገለጫ ነው። ባይዘዌ እኔ አንተን ልክ አይደለም ከወንጌል ወጥተሃል ያልኩት ምክንያት
ማርያም ታማልጃለች ብለህ ነው የምትቀበለው አንተ? ቆይ እሱ ማለት እኮ ነው ጸሎት ማለት እሱ ነው። ቆይ አንድ ነገር ልጠይቅህ። እሱ ነው ወደ እሱ ታማልዳለች። እመጣለሁ። ኦኬ አዎ አምናለሁ። ቆይ እኔ ጠየቅኩህ እሱን አይደለም እኮ ድንግል ማርያም ስለኛ ትጸልያለች ብዬ እኔ አምናለሁ። በመጨረሻ ጥያቄ እድል ነው የምሰጥህ። ድንግል ማርያም ስለኛ ትጸልያለች ብዬ አምናለሁ። እኔ እኔ ከወንጌል አላምንም። ወጥቻለሁ። አዎ እኔ እንደዚህ ያምናል። ከወንጌል ወጥቻለሁ። አዎ ጥሩ። ሉተራውያን ድንግል ማርያም ስለኛ ትጸልያለች ብሎ ያምናሉ። ከወንጌል ወጥተዋል። ወጥተዋል። አሁን እነሱም እንደዛ ብሎ የሚቀበሉ ከሆነ አዎ ወጥተዋል። በቃ አለቀ። ይሄ ነው በቃ ይሄ ጉዳዩ ነው። አየህ እዚህ ጋር ያለን ክሊርሊ ነው መነጋገር ያለብን ማለት ይሄ ነው እንጂ የእነሱ ጋር ሲሆን አንደበታችሁ የሚያዝ የሚተሳሰር፣ እኛ ስንናገረው ግን በሞራልና በሞንታሮ በጮት አይሆንም። በዚህ አይታል በዚህ መናገር አንድ ነገር ላስረዳና በዚህ ለአንድ ለማ ነገር ልንገርህ ወንድም። ኦቦሌሳ አንዴ ስማኝ። አንድ ነገር ስህተት ነው የሚባለው ማንም የሚያደርገው ስህተት ነው። አይታል አንተም አድርገው እኔም አድርገው በዚህ የመጽሐፍ ቅዱስ ትምህርት መሰረት ስህተት ከሆነ ስህተት ነው፣ ምንም ጥያቄ የለውም። አለቀ። ትክክል ከሆነ ትክክል ነው እንጂ እኛ እናድርገው። የእኛ መናገር ይከብዳል፣ ልጠይቅ ልመርምር። እናንተ ስታደርጉት ግን መጠየቅ አያስፈልገኝም፣ ጀጅ አደርጋለሁ፣ ግን ሚዛናዊ አያደርገውም። ስለዚህ ይሄ መጽሐፍ ላይ አንተ ጓደኞችን ጠይቀህ በደንብ መርምረህ በደንብ አንብበህ መቼ ትመጣለህ? ቀን ልስጥህ። መቼ ነገ ትኖራለህ? የምትኖር ከሆነ ነገ ነገ ቅዳሜ ሰኞ። ነው አልገባ እሺ ቅዳሜ ነው ሰኞ። አልገባ። በዛ ሰዓት በዛኛው ሳምንት ወይ ደግሞ እኔ በቀጣይ ስገባ ግባና ትገባለህ። ላይ ባለ ቲክቶክ እንደዚህ ታያለህ አይደል? በየጊዜው አዎ እጠቀማለሁ። ከዛ መተህ አንብበህ ጠይቃቸው ናና ከዛ እናንተ እንቀጥላለን። ፎሎ መለስልኝ። እሺ ፎሎ ባክ አድርግልኝ። ፎሎ አድርገህ። እሺ እኔ አባት በጣም ነው የማመሰግነው ወንድሜ። ተባረክ፣ እግዚአብሔር ይባርክ። እሺ ለማ እሺ፣ እግዚአብሔር ከአንተ ጋር ይሁን። አሜን አሜን። ቴንክ